ቅምሻ ሰያ በደም ቅምሻ እያለን ቅምሻ ፕሮግራማችን እንግዲህ ተወዳጅነትን ያገኘ ትልቅ ፕሮግራማችን ነው እኛም እየወፈርን እየተስማማን ነው ዛሬ ለየት ያለ ቦምቦሊኖ ልበል ለየት ያለ ቦታ ይዘናችሁ የምንሄደው ታውቃላችሁ ቁርስ ቦታ ጣፋጭ ቦታ የተለያዩ ቦታ ይዘናቸው እየሄድን ተመልካቾችም እንግዲህ ለእናንተም ደግሞ ያላወቃችሁትን እያሳወቅን ነው ብለን ተስፋ እናደርጋለን ዛሬ ደግሞ ለየት ያለ የህንድ ሬስቶራንት ተገኝተናል ነመስቴ ብለን ነው ያራሲገባና ለእናንተም ለተመልካቾቻችንም በደንብ ከምናብራራ ፕሮግራሙ በደንብ ያብራራዋል ብዬ ተስፋ አደርጋለሁና አይተነው ብንመለስ ለዛ ነው ዛሬ ህንድ መስለሽ ወደ ሬስቶራንቱ ስትገቢ ቀጥ ብለሽ ነው ወይስ እየተወዛው ደግነቱ እሱ አይደለም የገባችሁ ደግነቱ እሱ አይደለም የገባ ሰው በቃ እሱን አላገኘ ከዚህ ተሰውሮ የሄደ ሰው የሆነ ሰው ብቻ ፈልጉ እኔ ማጣራት የምፈልገው ቀጥ ብሎ ነው የገባው ወይስ እየተወዛወዘ ነው እንትና እኮ ባለፈው እዛም ሳንብላ ብሎኝ ሻሩክ እንትና እኔ ራሱ በዚህ አጋጣሚ ሻሩክንም አግኝቼ ሰላም ብዬላችኋለሁ አይደል ሻሩክ ድመቱን አይደለም በነገራችን ላይ አይደል እኔ አያት ብዙ ጊዜ እንደዚህ ስጠፋ ብዙ ጊዜ የሆነ ነገር ከጀርባው እንዳለ እኮ እንገምታለን አይደል እንደዚህ ህንድ ስትሄድ ማሌዥያ ስትሄድ ነው የምትጠፋው ምናምን ብዙ ጊዜ ህንድና ማሌዥያ ለህክምና ነው እኛ ግን ለመብላት ነው ይሄዳለች እንግዲህ ተመልካቾቻችን ያው ይሄን ያህል ካልናችሁ የት እንደሄደ ትገምታላችሁ ብለን ተስፋ እናደርጋለን ፕሮግራሙን ተከታተሉት እየሄዳችሁም ቅመሱ እኛ ተመልሰን እዚህ እንገናኛለን አሰላሙ አለይኩም ወራህመቱላሂ ወበረካቱ የነጃሺ ቲቪ ተመልካቾች እንደምን አላችሁ ዛሬ ደግሞ የተገኘነው እንግዲህ በሐላል ጣዕም ዝግጅታችን ማለት ነው ነመስቴ ኢትዮጵያ ነው የህንድ ምግቦች ሆነው ግን ደግሞ ሐላል የሆኑትን ሁሉ እንቀምሳለን ለእናንተ ሪኮመንድ እናደርጋለን ማለት ነው እነዚህ ምግቦች ብትቀምሷቸው እያለን እየተዘዋወረ እንግዲህ የተለያዩ ሬስቶራንቶችን ወደ እናንተ እንደምናደርስ ታውቃላችሁ ዛሬም አዲስ ሬስቶራንት ይዘንላችሁ መተናል ወደ ውስጥ እንግባ السلام عليكم وعليكم السلام ورحمة الله نمستي نمستي الله الحمد لله كل سلام እንኳን ደህና መጣሽ እንኳን ደህና ቆየኸኝ ዛሬ እናንተ ነመስቴ ኢትዮጵያ ማግኘታችሁ በጣም ትልቅ ነገር ነው በጣም ነው የምናመሰግነው ማን ልበል ሳይድ ይባላለሁ አማርኛ በደንብ የምታወራው እዚህ ቆየን በጣም አረ ምን ያህል ጊዜ ወደ 22 ዓመት ምናምን ደግሞ ሲጀመር 22 ዓመት ነው ራስ የምትመስለው እናመሰግናለን በጣም ደስ ይላል ወደ አማርኛ የሚናገር ሰው ባላገኘስ ብዬ ነበር እናንተም እንደኛ ቀስ በቀስ በዛት ለምዳላችሁ ችግር የለም እናመሰግናለን በጣም ነው ደስ የሚለው ከውጭ ሲገባ ሬስቶራንታችሁ እንደዚህ የሚያምር የቡና ቦታ አለው አዎ ቡናማ የሀበሻ ባል ስለሆነ የግድ ነው ቡና ስለዚህ በሀበሻ ሴቶች ነው የሚፈላው እዚህ ወይስ አይ ግድ የለም ከህንድ አምጥታችኋል አይ ከሀበሻ ሴት በላይ ማን ይችላል ቡና ማፍላት በጣም ደስ ይላል ፕሊዝ ላጎበኛችሁ ላጎበኛችሁና እሺ ቴንክ ዩ ይሄ ሬስቶራንታችን ነው እንግዲህ የምታየው እንዴት አየሽው አሪፍ ነው በጣም ቆንጆ ነው ገና ያምራል ቦታው ስዕሎቹ እዚህ ጋርም የቡና ቦታው በደንብ የኢንዲያን ባህሎች የሚያሳዩ ስዕሎችን ተጠቅማችኋል እናመሰግናለን አሁን ደግሞ ቦታችን ያየሽ ነው እንደም በጣም ብዙ ሰው እንደምችል ቦታ ነው የሰራ ነው አትሊስት እስከ 60 እስከ 80 ሰው ባንዴ እንደምንችል አለ ሌላም ቦታ ይበቃል ሰዎችን ማስተናገድ ማኔጅመንት ሰርቪስ ሁሉም እንደዛ አለ የሚያየሽ ወደዚህ ቪአይፒ ቦታዎች ለምቻለሁ ቪአይፒ ቦታም አለ ሪዘርቭ ተደርጎ የሚሰራበት ነገር ምን ያህል ጊዜ ሆነው እዚህ አሁን 6 ወር ነው የሞላ ነው 6 ወር አንተ ግን 22 ዓመት ኢትዮጵያ ውስጥ ነበርክ ወይስ እዚህ 4 ዓመት ነበርኩ እና ለምን ቆየ 6 ወር ብቻ እንዴት ሆነው ሌላም ስራዎች ነበሩ እዛ ላይ ነበረን ከዛ በኋላ አስበን ምናምን መክፈት ነበረ ገባን በጣም ብዙ ህንድ ምግብ ሰው ይወዳል እኛም በጣም እንወዳለን so we're like authentic taste የሆነ ህንድ ምግብ ሰው መብላት አለበት እንደዛው ከህንድ ሼፍ ይዘን መጣን ከዛ ለነሱ ናቸው አሁን ምግብ ሬዲ የሚያደርጉት እነሱ ነው ሁሉ ነገር በራሳቸው እጅ ነው የሚሰሩት ከዛ ላይ ደግሞ ኤኒቲንግ ሁሉ ነገር የሚሰራው እኛ ጋር ፍሬሽ ምንም
የቆየ ነገር የለም። እንደዛው እየሄድን ሰው ደግሞ ቴስቱ የህንድ ምግብ እኛ ጋር የሚበላው ቴስቱ በጣም ይወደዋል። በቃ አውቴንቲክ ሪል ቴስት ብሎ ነው የሚጠራው። ህንዶች ናቸው ወይስ ደግሞ ኢትዮጵያ ውስጥ ያሉ ሰዎች? ኢትዮጵያንስ አሉ፣ ህንዶች አሉ፣ ሁሉም ህንዶች አሉ። አሁን ሀበሾች አሉ ህንድ ደርሶ የሚመጡ እዚህ። ስለዚህ እዛ ያለውን ቴስት ያውቁታል። ሰው ከዚህኛው ጋር ሲያስተያዩት አንድ አይነት ነው። በጣም ደስ ይላል። እንግዲህ ጨዋታችንን እንቀጥላለን። የት ተቀምጠን ብናወራ ይሻላል? ለእኛ አሁን አዘጋጅቻለሁ፣ ሪዘርቭ አድርጌያለሁ። ቪአይፒ ሩም አለ። እዛ የደረስን ቁጭ ብለን ቀስ ብለን ያወራን እንበላለን። ምግባችን ይቀምሳችሁ። ደስ ይለኛል። ይሄ ቪአይፒ ክፍል ነው። እኛ በጣም ነው የሚያምረው። ፕሊዝ እሺ፣ እዚህ ቁጭ ብለን ነው የምናወራው። እሺ፣ አመሰግናለሁ። እንግዲህ አሁን ቪአይፒ ኤሪያው ላይ ያለ ነው። እንኳን ደህና መጣሽ። እንኳን ደህና ቆየኝ በድጋሚ። እስኪ ስለዚህ ቦታ ንገሩኝ። እንዴት አሰባችሁት? ማለት ረዘም ያለ ቦታ ነው፣ እዚህ ጋር ብቻ አይደለም። እስከዛ ድረስ ምናልባት በጣም ብዙ ሰዎች ማስተናገድ ይችላልና። አዎ፣ ይሄ እኛ ስናስብ ምን ነበረ፣ አሁን ፕራይቬሲ ሰው ይወዳልና በብዛት ሙስሊም ሰዎች ሲመጡ አሉ፣ ሰው ፋሚሊ አለ፣ ከዛ ነቃቢ ሰዎች አሉ የሚመጡት እና ፕራይቬት የሚፈልጉት ሁሉ ነገርና ለነሱ ብለን ነው ይሄ እስከዚህ ያዘጋጀ ነው። ይሄ ለብቻ አንድ ቪአይፒ ክፍል ነው። ከፈለጉ ደግሞ ይሄ ሙሉን ቡክ ማድረግም ራሱ ይችላሉ። ከዛ ልጆችም አሉ፣ አሁን እናቶች አሉ ልጅ ይዘው የሚመጡ ለነሱም ቤቢ ሲተርዝ አለ፣ የኛ ስታፍም አለ። እነሱ ይታየኛል። የህፃናት ወንበሮች አሉ አስቀምጠው መመገብ የሚችሉበት። ለከስተመር ምችት ሁሉም እየተሰራ ነገር አለ። ስፔሻሊ ለሙስሊምስ ሁሉም ቦታ የማይመች ቦታዎች አሉ። አሁን ነቃቢ ሴቶች ሁሉም ቦታ ቀስ ኦፕንሊ መብላት አይችሉም። እኛ ጋር ያለው ቦታ አሁን እዛ ቢቀመጡ ወይ እዚህ ቢቀመጡ ራሱ አነስቶ ቀስ ብሎ ማንም ዲስተርብ ሳያደርጋቸው መብላት ይችላሉ። ከዛ በኋላ ሞስሊም አሁን እኛ ጋር የሚመጡት ከሳውዲ ሰዎች ናቸው። አካባቢ ያሉት በጣም ሳውዲ ሰዎች ይበዛሉ። ከዛ ህንዶች አሉ፣ ትራንዚት ሰው በጣም አሉ። እንደን ኢንተርናሽናል ሰው በጣም ስለሚመጣ ለነሱ ብለን ፕራይቬሲ እንጠብቃለን። አሁን ስፔሻሊ ለፋሚሊ ሜምበርስ ከልጆች ጋር ምናምን የሚመጡት ሰዎች ታውቂያለሽ፣ ልጆች አንዴ ተቀምጠው ከዛ ወደዛ ስለሚሄዱ ስለዚህ ይሄን በደንብ ከልለው ለመጠቀም ይመቻል ማለት ነው። በጣም ደስ ይላል። ብዙ ስዕሎች እያየሁኝ ነበረ። የግድግዳ ስዕሎች ትጠቀማላችሁ፣ ዲዛይኖች አሉ፣ ኢንተሪየር ዲዛይኖቻችሁም እንደዛውና ሞሮፍ የህንድ ስዕሎችና ምስሎች ይታዩኛል። እንዴት ነው ያሰባችኋቸው? ወይ ደግሞ የተለየ መልእክት ያላቸው የትኞቹ ናቸው? መጀመሪያ እናመሰግናለን። ነበር ያሰብነው። ሁለተኛ ደግሞ ስዕሎቹ የህንድ ሀገር የኢትዮጵያ አክሱም በዩ፣ የኢትዮጵያ ሶፍ ዑመር በዩ፣ የህንድ ሀገር ደግሞ እነዚህ ሬድ ፎርት አለ። እነዚህ የተለያየ ሞኒመንት ቦታዎች ናቸው እና ገና አሁን ሰው ሲመጣ በጣም ኢንትረስት ይኖረዋል ላይክ ለማየት። ከዛ በአካል መሄድ ማየት ራሱ ስለሚፈልግ ኦኬ እንደዚህ ነው የሚመስለው ምናምን እና ሬስቶራንት ሲጀመር ሲባል እንደዚህ አይነት ነገር በጣም ኦፕን እና ክሊን ኤሪያ ያሳየዋል። በደንብ ምናልባት እዛ ሀገር ሄዶ መጎብኘት ያለባቸውን ቦታዎች እናንተ በተለያዩ ስዕሎች እዚህ ያሳየን የተናገር። ከዛ አንዳንዱ ደግሞ ከልቸር ያሳያል፣ ምን አይነት ከልቸር እንዳለ፣ የህንድ ሴቶች አለባበስ፣ የሚጠቀሟቸው መጓጓዣዎች እንዲሁም ያሳዩ ነገሮች ናቸው። በጣም ደስ ይላል። ይሄ የኦልድ ስታይል ነው። አሁንማ አይገኝም፣ አይታይም ራሱ። ምናልባት እነዚህ አልባሳት አቁመዋል ሴቶቹ። አሁንማ ሁሉም ጀኔሬሽን ሁላ ተቀየረ። እውነት ነው። ግን በደንብ ታሪክ የሚያሳዩ ነገሮችን እዚህ ቤት ቢመጡ የህንድን ታሪክ አሁን ብዙዎቻችን እድገታችን የህንድ ሙቪዎች እያየን የተለያዩ ነገሮችን እያየን በቃ እዛ ሀገር መሄድ እንዴት ነው ያው ሳድግ እዛ እንደምኖር ነበር ማስበው ባይገርም። ስለዚህ እነዛን ነገሮች ምናልባት እዛ ባልሄድ እንኳን የሚያሳዩ ነገሮችን እዚህ ማግኘት ይቻላል። ኦፍ ኮርስ ማታ ሙቪ ያየን አንድ ላይ ቁጭ ብለን የበላን ያወራን ከዛ በኋላ በደንብ የህንድን ባህል የሚያሳይ ሙሉ ቤት ነው ኢንዲያን ማለት ነው። ቫይብስ እንሰጣለን። በጣም ደስ ይላል። እዚህ ሬስቶራንት ምን አይነት ከስተመሮች? ቅድም አልከኝ የሳውዲ ሰዎች ብለኸኛልና ምናልባት ህንዶችም ይመጣሉ በደንብ እርግጠኛ ነኝ። ምን ያህል ሀበሻ ደግሞ ተቀባይነት አግኝቷል? ሀበሾች አሉ፣ በጣም ብዙ አሉ። ሀበሾች አሁን ህንድ ምግብ የሚሞክሩ መብላት የሚፈልጉ ከዛ በኋላ ያወቁ ኦልሬዲ ህንድ ምግብ የሚወዱ አሉ። ራሱ እነሱ ራሱ ቴስቱን ያወቁ ባለፈው እንዳልኩሽ እንደ ሀገር ደርሶ የመጡ ሰዎች አሉና ያውቃሉ ምን አይነት ህንድ ምግብ ነው። እኛ ጋር ሲበሉ በጣም ይመቻቸዋል ምግቦቹ።
ሀበሾች አም ቬሪ ሰርፕራይዝድ በጣም ያውቃሉ ህንድ ምግብ እና በደንብ ነው የሚቀበሉት። በጣም ደስ ይላል። ሀበሾች ህንዶች የሚወዱትን ምግብና እስቲ ሀበሾች ደግሞ የሚመርጡትን ምግብ እስቲ ንገረኝ። ሀበሾች የሚወዱት ምግቦች ባይ ዘ ዌይ በጣም ስፓይሲ ይፈልጋሉ፣ አንዳንድ ደግሞ ኖን ስፓይሲ ይፈልጋሉ። ግን እነሱ የሚገርማቸው እነሱ ሰው ምንድነው የሚመስለው እዚህ ሀገር ሞስትሊ እና ኤኒ ሀገር ቱ ቢ ኦነስት ስፓይስ ሲባል ሬድ ቺሊ ነው የሚመስላቸው። ግን እኛ ስፓይስ ስንል ማለት ቅመሞች ናቸው። በህንዶች ማለት ነው እንጂ ኢንተርናሽናሊ ስፓይስ ሚን የሚያቃጥሉ ነገሮችን ብቻ ነው። አሁን እኛ ስፓይስ ሲባል we ask them do you want it spicy or non spicy? ለምን አንዳንድ ሰው በጣም የሚያቃጥል ምግብ ይፈልጋል፣ አንዳንድ ደግሞ ቴስቱን ኢንጆይ ለማድረግ ነው የሚፈልገው። በብዛት አሁን ሰው ሀበሾች ሲመጡ ስፓይሲ ይወዳሉ። ከዛ በሀበሻ ካልቸር ባህሪ ራሱ እኮ የሚያቃጥል ምግብ በጣም አለ። በርበሬና ሚጥሚጣ ራሱ እኮ ለብቻው በጣም እኔ ራሴ እኮ ሽሮ ፍርፍር ምናምን የበላን ያደግኩት እንግዲህ በቃ ይኸው 22 ዓመት ካልክ እኮ በቃ ኦልሞስት ኢትዮጵያዊ ነህ። እሺ ከዛ በኋላ እነሱን ስነግራቸው ይጠቁማቸዋለሁ አሪፍ ምግቦች እኛ ጋር ስፔሻሊ እኛ ጋር የሚበሉት ብሪያኒ በተር ቺክን ይታወቃል። ከዛ ቲካ መሳላ አለ እና የቤት ስፔሻል ደግሞ ድረምስ ኦፍ ሄቨን የሚባል አለ። በጣም ላይክ ሰው ይወዳል። ሁሉም ሰው ሲመጣ እሱ ነው የሚፈልገው። እሱ ራሱ አንዳንዴ ነው የሚገኘው እኛ ጋር ራሱ አሉ እነዚህ ምግቦች። አሁን ምግብ የመጣን ነው፣ እሱን የበላን እንቀጥላለን። እንግዲህ ምግቦቹን እየቀመስን ደግሞ ሌሎቹን እናወራለን አይደል? መጀመሪያ ምንድን ነው የምንቀምሰው? መጀመሪያ የምንቀምሰው እኛ ስታርተር ነው ቻት ፓፕዲ። የህንድ ሀገር ምን አልከኝ ስሙ? ቻት ፓፕዲ። እሱ ስታርተር። እኔም ራሱ አላውቅም እንዴት እንደሚሰራ፣ ግን ሼፋችን ያሳየናል። እሱን እናያለን። ሌላውም አንዳንድ ምግብ አለው ሲሰራ ኪችንም ገብተን ስለምናይ፣ በዛ ላይ ደግሞ ኦፕን ኪችን ስለሆነ እንዴት እንደምግብ የሚሰራ በጽዳቱ የጠበቀ በንጽህነት የጠበቀ ኤቭሪቲንግ ክሊን የሆነ ነው ማየት ሰው የበላ ማየትም ይችላል። የተሰራ ማየት ይችላል። ሁሉም ነገር ኤቭሪቲንግ ያየ አንዳንድ ሰው ምንድነው ለምንድነው ተሸፍነው ኪችኑ የሚሰራ? እውነት ነው። ደግሞ አለ ይሁን የተቀረጸብን ነገር ኢንዲያን ስትሪት ፉድ ታስታውሳለህ? ሰው እንደዚህ አይነት ነገሮች እንደ አትሞስፌሩ እንዳይቀይሩ እንደዚህ አይነት ኦፕን ኪችኖች በጣም ደስ ይላሉ እና በደንብ ነው የምናሳያችሁ። በጣም ጽድት ያለ ሬስቶራንት፣ የኢንዲያን ካልቸር በደንብ የሚያሳዩ ምግቦች የሚገኙበት ሬስቶራንት ነው ያለ ነው። አሁን ደግሞ ኪችን የሚዘጋጁ አንዳንድ ምግቦችን ያሳዩአችኋል ማለት ነው። ከዛ ደግሞ እኔ ሲመጣልኝ እዚህ ጋር እየቀመስኩኝ ደግሞ እንደገና እናወራለን። አሁንም ቆይታችሁ ከኛ ጋር እንግዲህ ብዙም አላስቆየንም። ምግባቻችን መጥተናል። እሺ ቺስ አቅርቦና የበላን እንቀጥላለን። እንዴት ነው እናንተ ጋር ያለው? አሁን ለምሳሌ ስታርተሮች አሉ ያየሁኝ ነበረ። ብዙ ከስተመሮች ይመርጧቸዋል ይመስለኛል። ምን አይነት ምርጫዎች አሏችሁ? እኛ ጋር አሁን በጣም የተለያየ ምግቡ በጣም ነው የሚያምረው። ኦኬ እሺ። አሁን እኛ ጋር ያለው ምግብ በጣም አማራጮች አሉና ከትንሹ ነገር ጀምረሽ እስከ ሩዝ በይ እንጀራ በይ ሁሉም ነገር አለ። ወደ 150 ነገሮች ነው ያሉት። ኦኬ። ስለዚህ የሀበሻ ምግብ ትሰራላችሁ አለ የሚፈልግ ሰው? እያየሁኝ ነበር ኢንቴሪየር ዲዛይኖቻችሁ ላይ ራሱ እናንተ ሄዳችሁ እስክትመጡ ድረስ አክሱምን አየው፣ ሌሎች ምስሎች አሉና ኢትዮጵያንም ማስታወቅ ትፈልጋላችሁ ማለት ነው? የግድ ነው እሱማ። በጣም ደስ ይላል። አሁን ይሄ ነው ስታርተራችን አንደኛ። እሺ
ይሄ ቻት ፓፕሪ ይባላል። ከምን ነው የሚዘጋጀው? ይሄ አሁን ሶሶች አሉ፣ እርጎ አለው፣ ቸትኒ አለው። ከዛ ይሄ ደግሞ ፍራይድ ይሄ ነው እንደ ፓኒፑሪ ታውቂያለሽ? ፓኒፑሪ እንደ ሀገር የሚበላው የእሱ ፍላትድ ነገር ነው። ኢትስ ክሪስፒ ኦን ዘ ቶፕ፣ ውስጥ ደግሞ ፍሌቨር ስትበይው ራሱ ደስ ይልሻል። እንቅመሰው። ምንድን ነው ጣዕሙ? ምን አለው? ትንሽ ስፓይሲ ነው። ትንሽ ቴስት ያለው ነገር። ቆይ አንዴ በጣም የሚጣፍጠው ይሄ የተጠበሰው ነገር ይሄኛው በደንብ ተሰባብሮት ስለገባ የእሱን ቴስት አለ። ከዛ ደግሞ እያንዳንዱ ቅመሞችም ቴስት አደርጋቸዋለሁ። በጣም ደስ የሚለው እንደሳርታ ምግብ ታውቂያለሽ። ታንክ ዩ በጣም ደስ የሚለው ይመ እናመሰግናለን። ከዛ ደግሞ አሁን ይሄን ወደድሽው አልወደድሽውም? በጣም ወደድሽው። እንደ ስታርተር ብቻ ሳይሆን ይሄ ሜን ዲሻችሁ መሆን አይችልም? ይሄ ሜን ዲሽማ ይሄ ሰው ራሱ አይበቃውም እኮ። ደስ ይላል። ፖርሽኑ ገዝቶ ቢመጣ ራሱ እኔ በደንብ አድርጌ ኢንጆይ ማድረገው አይነት ሰው ነኝ። በደንብ ይሄ ሳላድ የሚወድ ሰው አለ አይደል? የእሱ ቴስት በቃ በደንብ የሚፈልግ ሰው። ኤግዛክትሊ። አሁን አንዳንዴ ሳላድ ሰው ስለማይፈልግ እንቀንሰዋለን፣ ግን ዩዥሊ ይሄ አዘ ስታርተር ይወጣል። ከዛ ደግሞ በጣም የተለያዩ ስታርተሮች አሉ። አሁን ሳምቡሳ አለ፣ ስፕሪንግ ሮል አለ። እንደዚህ አይነት ነገሮች ሰው በጣም ይፈልጋል። አሁን እኛ ጋር እንደ ሀገር ራሱ ምግብ ሲቀረብ ወይ ሰው ሲበላ ስታርተር፣ ሜን ኮርስ ከዛ ዲዘርት ምንድን ነው ይባላል። ስለዚህ አስተናጋጁ 3 ጊዜ ነው ተመላልሶ የሚያስተናግደኝ። በጣም ደስ ይላል። በጣም ነው የወደድኩት። ይሄኛው በጣም ቴስቱ ደስ ይላል። እኔ እውነት የምሬድ ነው ምልክ አይ ዶንት ማይንድ ይሄንን እንደ ሜን ዲሽ መጥቶልኝ ይበላው በጣም ነው ደስ የሚለኝ። ምክንያቱም ይሄ ሳላድ ቴስት በደንብ የሚፈልግ ሰው በደንብ የሚወደው ነገር ነው። እንደ ስታርተር ደግሞ አንደኛ የምር። እሺ እስኪ እስከዛ እነዚህ ነገሮች አስረዳኝ። ይሄኛው እስከዛ አሁን ይሄ ምንድነው? ይሄ የኛ ቤት ስታርተር the specialty of the house በጣም ሰው የሚወደው drums of heaven። ሁለኛን ሰው ከቀመሰው heaven ደርሶ አስተፈቅዶ አይባልም፣ ግን በዛ ልክ ነው በቴስቱ heaven ደርሶ ይመጣል። ኦኬ እሺ። ከዛ በኋላ ይሄ ደግሞ በተር ቺክናችን ነው የተታወቀ። ይሄ ቺክን ብሪያኒ። ይሄ ደግሞ ሮቲ ነው፣ ቂጣ። አሁን እናንተ ምንድን ነው ብላችሁ የምትጠሩት በእናንተ አጠራር? ምኑ ምግቦቹን ስማቸው እንደዛው ራሳቸው ነው የምንጠራቸው። በረር ቺክን፣ ቺክን ሎሊፖፕ፣ ቺክን ብሪያኒ። ይሄ ደግሞ ቂጣ ሳይሆን ሮቲ ነው የምንለው። እናንተ ሮቲ ነው የምትሉት? ሮቲ ነው ሰው ሁሉም ቂጣ አሰራሩ ቢላይ ሮቲ ነው የምትሉት እናንተ ቂጣ ነው? አሁን ሁለት አይነት ሮቲ ቂጣ አለ። አንድ በሽንድ ዱቄት የሚሰራ፣ አንድ በፉርኖ ዱቄት የሚሰራ። የትኛው ነው ሞር ኦፍ የሚወደደው? ሁለቱም ይወደዳል። ሄልቲ የተባለው በሽንድ ዱቄት የሚሰራው ነው። ለሄልዚ ሰው በሽንድ ዱቄት የሚፈልግ ሮቲ ይላል። በፉርኖ ዱቄት የፈለገ ደግሞ ናን ይላል። ሮቲ እና ናን። ሮቲ እና ሶ ፕሊዝ ይሄንን መጀመሪያ ቅመሽልኝና let's see your taste። እሺ እንዴት ነው የምንቀምሰው? ይሄንን እሺ አሁን ይሄ እንደ በየአይነት እሰራልሻለሁ። እዚህ ጋር እንደ ይሄ በረር ቺክናችን ነው እንግዲህ በየአይነት ራሱ ያውቃል የቤታችን። እሺ እንግዲህ 22 ዓመት ቆይተን ድርቆሽ ራሱ የበላን ቁርጥ ብቻ ነው ያልቻለ ነው። ስለዚህ ድርቆሽ ፍርፍርን በደንብ ታውቃለህ? አዎ። ማዘጋጀቱንስ? አሁን ሼፎቹ ማዘጋጃችን እንግዲህ ሼፍ ስለሌለ እናታችን ትሰራለች። ሀበሻ ምግብ ትችላለች። አንተስ እንዴት ነህ? ራስን ለራስ ማብሰል ላይ ህንድ ምግብ ብቻ ነው የምችለው። ኦኬ። ስለዚህ ሀበሻው ላይ ስሞቹን ነው የምታውቀው? ለመብላት። እሺ ደስ ይላል። ከዛ አሁን ሽንኩርትና እርጎ ሆነ
አሁን መጀመሪያ ይሄን ለብቻን ትቀምሻለሽ። እንግዲህ የተለያዩ የህንድ ምግቦችን እየቀመስን ነው። እዚህ ጋር ድራምስ ኦፍ ሄቨን አለ። ከቺክን ነው የሚዘጋጀው እንደነገሩኝ ከሆነ። እዚህ ጋር ደግሞ ቺክን ብሪያኒ አለን። ከዛ በኋላ እዛ ጋር ደግሞ በተር ቺክን አለ። በጣም ደስ የሚሉ አቀራረብ ያለው ምግብ ነው እንግዲህ የቀመስኩት ከስታርተሩ ጀምሮ እኔ በጣም ወድጄዋለሁ። ይሄን ደግሞ ቀምሼ እነግራችኋለሁ። እንግዲህ ሳህል በልቻለሁ ብሏል። ስለዚህ እኔ ብቻ ነኝ ማለት ነው የምበላው። እንግዲህ እየቀመስኩ እነግራችኋለሁ። ብስሚላህ እንግዲህ የብሪያኒ አድናቂ ከሆናችሁ ሌሎች ሬስቶራንቶችም እየሄዳችሁ ቀምሳችሁ ከሆነ የዚህኛው ቴስት ሞር ኦፍ ይሄ ከኦሪጂኑ አይደለ። ብሪያኒ በብዛት የእናንተ ነው። በደንብ ቴስቱ እንደዛ ነው የሚናገረው። ለየት ያለ ቴስት ነው ያለው እስካሁን ከቀመስኳቸው። ይሄንንም ቀምሼ ልንገራችሁ። እንግዲህ ጀነትን ነው አይታችሁ የምትመለሱት እያለ ነው እንግዲህ ስትበሉ። የምር በጣም ይጣፍጣል። በደንብ ታንክ ዩ ኦል ታንክስ ቱ ዘ ሼፍ። የኛ ስፔሻላይዝድ ሼፍ ነው። በዚህ ስራ ላይ ወደ 13 ዓመት ሆኖታል። ከልጅነት ነበር መስራት የጀመረ እዛ ላይ። ስለዚህ እናንተ ጋር ሙሉ አሁን ከከፈታችሁ ጀምሮ እሱ ነው ማለት ነው። እሱ ነው። በጣም ነው የሚጣፍጠው። የምራቸውን ነው። ዶሮ በደንብ የምታውቁ ከሆነ ይሄንን ስትቀምሱት እንደዛ አይነት እኛ ጋር ሁሉም ነገር የሚገኘው ዶሮ፣ አሳ፣ ስጋ ሁሉም ያለው የፍየል ስጋ ነው። የበሬ ምናምን አንሸጥም። የፍየል እኛ ጋር ያለው የፍየል ስጋ እና ዶሮ ነው። ሁለቱም ሐላል ናቸው። ሐላል ተብሎ ሰፕላየርስ ናቸው የሚያመጡልን። ለሙስሊም የተቸገሩ ሰዎች ማለት ነው። እውነት ነው። በጣም ነው የምናመሰግነው። እንግዲህ እኔ በጣም ወድጄዋለሁኝ። እዚህ ጋር ደግሞ እስኪ ከዚህኛው ጋር ልቅመሰው። በየአይነት ነው የሰራሁልሽ ብለኸኝ እንደዛው ነው የምር እንትን አለው ቴስቱ ወደ ሽሮም ይሄዳል። ከለሩ ብቻ አይደለም የምር በጣም የምር አለው እሱ ነገር እና በተር ቺከን ሲጀመር ስዊት ስለሆነ ትንሽ እንደ ሽሮ ቴስት ያመጣል አይደለ? በጣም ደስ ይላል። ከለሩ ብቻ አይደለም እንደዚህ አይነት ቴስትም አለው እና መታችሁ ቅመሱት። እኔ በጣም ወድጄዋለሁ። ሁሉንም ነገር መብላቴን እቀጥላለሁኝ። ግን ደግሞ አንተ መልእክቶችህን ንገርልን። የት አካባቢ ነው የምትገኙት? ከዚህ በኋላ ደግሞ ከኢንዲያን ሬስቶራንቱ ምን እንጠብቅ? ማለት ሰዎች እዚህ ሲመጡ አዳዲስ ነገሮችን ምን ያገኛሉ? ቅድም የጠቀስክልኝ ምግቦች አሉና ሞር ኦፍ እናንተ ደግሞ በደንብ ባህላችሁ የምትታወቁባቸው እንደ ቻፓቲ እንደዛ ብዙ ምግቦች አሏችሁ አይደለ? እነሱን ምግቦችም ሁሉንም እስቲ አስተዋውቅልን፣ ንገርልን። ታንክ ዩ እኛ የምንገኘው ቦሌ ስካይላይት ጀርባ ትንሽ በጀርባ መታችሁ በላሊበላ ወረድ ብላችሁ ትንሽ አካባቢው ነመስተ ኢትዮጵያ ሬስቶራንት ማንም ብትጠይቃችሁ ታገኛላችሁ። ስለ ምግብ ደግሞ እሷም ተመችቷታል። እኛ ጋር ያሉ ስታፍ ሁላ እና ማኔጅመንት ጋር ስትመጡ አንዳንድ ምግብ ያስረዳችኋል። አንድም ነገር አትቸገሩም። እኔም ራሴ ስኖር አለው እዚህ ምንም ሳት እንደፈለጋችሁ ጣፋጭ ከሆነ ጣፋጭ ምግብ ይታዘላችኋል። ስፓይሲ ከፈለጋችሁ ደግሞ ስፓይሲ ይሆንላችኋል። ካልፈለጋችሁ ደግሞ የህንድ ሀገር መጠጥም ራሱ እናምጣላችኋለን። ችግር የለም። ምግቡ ተመችቶሻል? ሁሉም ነገር በደንብ። አሁን ከመሄዴ በፊት አንድ የቤታችን ድሪንክ አንዱ ላስሞክርሽና ትነግሪኛለሽ እንዴት ነው። ደስ ይለኛል። እኔ ልቀምሳ የመጣሁት። እሺ ምንድነው ይሄ? ሌመን ሶዳ ነው። ሞሂቶ አይደለም፣ ሌመን ሶዳ ነው። ሞሂቶ አለን ግን እሱ ሌላ ነው። ስለዚህ ሌመን ሶዳ ነው። እንቅመሳው። ለእናንተ ይሄኛው ስቲል ይሄም የእናንተ ባህል ነው ወይስ ጀስት እኛ እንደምናውቀው ሌመን ሶዳ? እኛ ጋር ነው። እኛ ጋር እናንተ ጋር እንዴት ነው የምታውቁት? ጀስት ሌመን ሶዳ እንፈጫለን ከነ እንትኑ ማለት ነው። ከዛ በኋላ ይፈጫል። እንደዛ ነው የሚቀርበው። ከለሩም ይመጣል። እንደዚህ አይደለም። ኦኬ። እኛ ጋር ሌመን ሶዳ የሚሰራው ይሄ ምንድነው የሚባለው? ዋተር ስፕሪንግ ዋተር አለ። ከዛ በኋላ ሌመን ኦልሬዲ ይሄ ስኩዊዝ የተደረገ ጁስ፣ ከዛ ኪዩሚን ሲድስ ትንሽ ተፈጭቶ የተደረጉበታል። እሱ ነው ቴስቱ የሚያመጣልሽ። ኢትስ ላይክ አ ዳይጀስቲቭ ድሪንክ። ፋይን። እሺ እስቲ እንቅመሳ። ምንድን ነው ስሜቱ? ቴስቱ
ሎሚ በባህሪ ይመራል። ኦኬ ይሄኛው ግን እንደዛ አይደለም። ኢንጆይ የምታደርገው አይነት አለ አይደለ? እንደዛ አይነት ነው። ያኛው እንዳልኩ እኔ የምልህ አሁን ሌመን ሶዳ በደንብ የሎሚ እንትኑ ትንሽ ከፍ ያለ ነው። ኦኬ ትንሽ መረር ይላል። እኛ ጋር we make it digestive. It's like a drink so that ምግብ ከበላችሁ በኋላ እንደ ዳይጀስት ለማድረግ ነው። በጣም ነው ደስ የሚለው። እውነት ነው። በደንብ ከዚህኛው ጋር በደንብ የሚሄድ አይነት መጠጥ ነው። ብቻ ሁሉንም ነገር ወደነዋል። እኔ በጣም ደስ የሚል ነገር ነው። በጣም ነው የሚያምረው። እንደምታዩት እንደ መልኩ ነው በቃ ስጠጡት የሚያለው ቴስት እና እኔ በጣም ወድጄዋለሁ። ጉብኝቴን ጨርሻለሁ። እዚህ ኢንዲያን ሬስቶራንት ግን ስትመጡ ሌሎችም ያልነገርናችሁ ብዙ ምግቦች አሏቸው። በደንብ የኢንዲያን ፉድስ ታገኛላችሁ እዚህ ማለት ነው። በደንብ ሰፋ ያለ ቦታ አለው። እንዳልኳችሁ ቅድም ዘና ብላችሁ በደንብ ፕራይቬሲያችሁ ተጠብቆም የምትመገቡባቸው ቦታዎችን አሰናድተዋል። ከልጆቻችሁ ጋር ብትመጡ፣ ከሙሉ ቤተሰቦቻችሁ ጋር ብትመጡ ለሙስሊሞች በጣም ቆንጆ ቦታ ነው ማለት ነው። እንግዲህ እኛ ወደነዋል። እናንተ መታችሁ ደግሞ አስተያየቶቻችሁን ታደርሱናላችሁ ብለን እናስባለን። ሳሂል በጣም ነው የማመሰግነው። በጣም ኢትዮጵያን ክሩ እንዳለ በአጠቃላይ በጣም ነው የምናመሰግነው። ታንክ ዩ። እኔ መብላት ልቀጥል? Yes, please ቀጥይ። እናመሰግናለን። Please enjoy your food. እሺ, thank you so much. Thank you. Have a good time. እሺ, bye.